አይነት ጨካኝ ሰው ነሽ አንቺ? ቆይ ግን ምን የተወራዳ ሰው ነህ? ድሮም ጠርጥሬ ነበር። ለምንድነው እንደዚህ ያደረከው? አቤል ድሮ እንደዚህ የሚያደርግ ይመስላል? እኔ ምንም አልዋጥልሽ እያለኝ። ይቅርታ አድርጊልኝ እኔት። እኔም ብለሽ መተሽ አስደፈርኩሽ አይደለ? በጣም ይቅርታ አድርጊልኝ። ታውቃለህ አቤልንና በቃ ፍቅረኛ እንዲማሳመን እንዳለብኝ ነው ግራ ይገባኝ። ብሌንም የፈለገችው ነገር ስላላት ነው የማንንም ዲቃላ ምታዝ የሸጎጠችው። ሉሲ በቃሽ። እውነቱ ሲነገርህማ ያንጨረጭራል። ከቤተሰብ ከያስበለጥካት ብሌን ስንት ጉድ እንዳላት ብታውቅ። የአቤልን የቁም ስቃይና ሞት ዛሬ በአይኔ ማየት አለብኝ። መጀመሪያም ጠርጥሬ ነበር አንቺ ክፉ። መዋረድ ካልፈልግ ክብርን ጠብቅ። አሁንም እውነቱን ደርሼበታል። ምን አይነት ጨካኝ ሰው ነሽ አንቺ? ጆ ምንድን ነው የተፈጠረው? ምን እያደረክ ነው? ቆይ ላስረዳችሁ። ባትደርሱልኝ እኮ ሊደፍረኝ ነበር። በግድ ካሳምኩሽ እያለኝ ነበር። ምን ጆ? ቆይ ምን ለማድረግ ነው እየሞከርክ ያለው እንዴ? ታሟል፣ ምንም ነገር ማድረግ አይችልም ብለህ ነው? በጣም ትዕግስቴን እየተፈታተንከኝ ነው እንዴ? ደግሞ ወደ ሉሲ እንዳትመለስ አላልኩም? ጭራሽ እህቴን። ምን አቤል እንዳትጨርሰው። ጭራሽ እህቴን እንዴ? እሷ ቆይ የተናገረችውን ነገር እንዳላመንካት አንተ። በቃ ናውጣና አንቺ ደህና ነሽ? ምንም አልሆንሽም አይደል? እንዴ ባትደርሱልኝ እኮ ሊደፍረኝ ነበር። እውነቱን ስላወኩበት ነው እንደዚህ እየሆነ ያለው። ከሱም ብሶ ወደ ድሮ ፍቅራችን እንመለስ ደግሞ ይላል። ደህና ነሽ? አልጎዳሽም? በቃ ተረጋጊና የተፈጠረው ነገር አንድ ባንድ አስረዳሽ። ቆይ ግን ምን የተወራዳ ሰው ነህ? ድሮም ጠርጥሬ ነበር። ለምንድነው እንደዚህ ያደረከው? ግን እንደዚህ የተረካሽ ቦታ ላይ አንድም ቀን ትገኛለህ ብዬ አስቤ አላውቅም ነበር። እሺ ገኒ። ቆይ ጆ እንዴት እንደዚህ ያደርጋል? እኔ ግን ለምንድነው ልጁን መልአክ አድርጋችሁ የምታዩት? የሚያደርገው ነገር አይታያችሁም እንዴ? ቆይ ጆ በፍጹም እንደዚህ አይነት ባህሪ የለበት። እናንተ ስለማታውቁት ነው እንጂ ልጁ በጣም ክፉ ሰው ነው። ከዚህም በላይ ብዙ ተንኮሎችን አድርጓል። ንቁ እንጂ ለምንድነው የምትፈዙት? ቆይ እንዴት ሰው ጓደኛዬ ወንድሜ ባለው ሰው በተከታታይ እንደዚህ አይነት ስህተት ይፈጠራል? ጆ በመጣባቸው በተከታታይ ቀናቶች ቤታችን ምንም ሰላም የለውም። ነገሮቹ እንዳለ በጣም ውስብስብ እያሉብኝ ነው። እንዴ ወንድሜ ሊገልህ ነበር እኮ አልተሳካለትም። በሱ ምክንያት ቲናን በሽተኛ ሆነች። ከዛ እውነቱን ሳቅበት ወደ እኔ መጣ። አሁን የቀረችው ሚስትክ ናት። አሁን እሱን ከህይወት ማስወጣት አለብህ። ከዛ እውነቱን ስላወቅኩበት ወደ እኔ መጣ። አሁን የቀረችው ሚስት ናት። ሌላ ክፉ ነገር ሳያደርግ ከህይወት ማስወጣት አለብህ። ፈጣሪ ሆይ ይሄ ደግሞ ምን አይነት ፈተና ነው? አቤል ጆ እንደዚህ የሚያደርግ ይመስላል? እኔ ምንም አልዋጥልሽ እያለኝ ነው። እኔ እንጂ እኔ እናት እኔ በጣም ግራ ገብቶኛል። በጣም ታሳዝናላችሁ። እኔ እንዴት እንደዚህ አይነት ነገር ፈጠራ ያወራለሁ? ሊደፍረኝ እኮ ነው ያልኳችሁ። በግድ ሊስመኝ ነበር እኮ። አይታያችሁም እንዴ ሰውነት እየተንቀጠቀጠ? ወንድሜ ግን በጣም አዝኜብሃለሁ። እኔ አንተን ብዬ መጥቼ ግን አንተ ገፋኸኝ። እንዴ እኔ ምንም ነገር ሳላደርግ እንዴት እንደዚህ ትለኛለህ? በጣም ታሳዝናለህ። እሺ አቤል እኔ በጣም ግራ ገብቶኛል። ማን ላይ መፍረድ እንዳለብኝ ራሱ እኮ አላውቅም። አይዞሽ የኔ እናት። ጆ ግን ይሄን ነገር አድርጎት ከሆነ የማደርገው ነው የማውቀው። ወንድ ልጅ ሲከፋው ማየት ያማል። ያንን ስሜት የሚያውቀው ደግሞ የደረሰበት ብቻ ነው። ምን እንደሆነ ታውቃለህ? አለመታመን በጣም ነው የሚከብደው። በተለይ ደግሞ በምትወዳቸው ሰዎች እንደማትታመን ስታውቅ በጣም ይከብዳል። ታውቃለህ፣ እሱ አይደለም ደግሞ የሚያሳስበኝ። ለነሱ ብዬ ብዙ ነገር ሆነናል። ረጅም ጊዜ በዚህ ህመም ነበርኩ። በተለይ ባላደረግከው ነገር ሲፈረድብህ በጣም ከባድ ነው። የድሮ ፍቅረኛዬ ሊደፍረኝ ነው ብላ ጥሎች
ምንም ሳላደርጋት እኔን የሰበረኝ ምን እንደሆነ ታውቃለህ? የእኔ አብሮ አደጌ ጓደኛዬ ይሄን የፈጣሪ ወሬ ማመኑ የባስ ደግሞ የገዛ ፍቅረኛዬ የልጅቷን ወሬ አምና ማለት ነው መንገድ ላይ አመነጫጭቃኝ አዋርዳኝ ነው ሄደችው። አዚ ወንድሜ ተረጋጋ። ከዚህ በኋላ ወንድማማቾች እንሆናለን። አመሰግናለሁ። ኧረ ምንም አይደል። እኔም ከዚህ በፊት እንደዚህ አይነት ነገር ገጥሞኝ ያውቃል። ስልክ ብንለዋወጥ ግን እሺ 09 እውነቱን ንገሪ። ጆ ሊደፍርሽ ሞክሯል? አንቺ ልዩ ጤነኛ አይደለሽም እንዴ? እውነቱን ንገሪ ሉሲ። ስለምን እውነት ነው የምታወሪው? ሁሉንም ነገር እኮ ባይንሽ አየሹ መሰለኝ። የኔ ጆ እንደዚህ የሚያደርግ አይነት ሰው አይደለም። የኔ የምትዩ ሰው የሆነ ጊዜ ላይ የኔም ነበር። ልትከራከሪለት እንዳትሞክሪ፣ በደንብ ጠንቅቄ ያውቀዋለሁ። ደግሞ ወንድሜ ልትገሉብኝ እንደነበረም አውቃለሁ። ከአንቺም ብሶ ደግሞ ልትከራከሪለት ስትመጪ መጀመሪያ የትም የጣለውን ልብ አንሽለት። እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው? ድገሚው። ምን እያደረጋችሁ ነው? ታቆጭ ያኒ ሰሚኛለሽ። ሁለተኛ ጆ እንዴት ስትዩ እንዳልሰማሽ። እሺ ደግሞ ሊደፍርሽ አልሞከረም፣ አውቀሽ ነው። ፍቅረኛሽ ክፉና ሴሰኛ ነው። ይሄን ደግሞ ጠንቅቀሽ ታውቂያለሽ። ኧረ አቤል የሆነ ነገር በላቸው። ገኒ ሉሲ በቃችሁ እባካችሁ። በህመሜ ላይ ሌላ ህመም አደረቡብኝ። ጉዳዩ ቢቆይ ምን ያስተካክለዋለሁ? ግን እናንተ በጨዋችሁ ቁጥር ህመሜ እየባሰ ነው። በቃ ተረጋጉ በእናታችሁ። ብሌን እባክሽ እመኚኝ። እኔ እንደዚህ አይነት ነገር በፍጹም አላደረኩም። አምናለሁ እኮ ጆ፣ ሁሉም ነገር ግራ ስላጋባኝ ነው እንጂ አንተ እንደዛ እንደማታደርግ አውቃለሁ። ግን የዛን ቀን በምን ተደራርሳችሁ ነው? ይኸውልሽ ሉሲ በጣም አደገኛ ሰው ናት። ጁሱን ራሱ የመረዘችው እሷ ናት። ታውቂያለሽ፣ ከልጅነቷ ጀምሮ በጣም ተንኮለኛ ሰው ናት። ምን? ቆይ እሷ ጁሱን እንደመረዘች አንተ በምን አወቅ? እመኝም ብሌን፣ ይህን ነገር በስልክ ስታወራ ስለሰማዋት ነው ይህን ሁሉ ድራማ የፈጠረችው። ግን እኮ እንደዚህ አይነት ሰው አትመስልም። ይኸውልሽ ብሌን፣ ልጅቷ ከዚህ በላይ ከቀጠለች ሌላ መዘዝ ነው ይዛብን የምመጣው። አቤልን ደግሞ በዚህ ታይም ማናገር ራሱ በጣም ከባድ ነው። ደግሞ አንቺ ትረጅኛለሽ ብዬ ነው እዚህ ድረስ የመጣሁት። የምትለው ነገር እውነት ከሆነ እኮ ቤታችን መርዝ ገብቷል ማለት ነው። እመኝኝ፣ እውነቴን ነው ብሌን። በእርግጥ አብሮ አደግ ናት፣ ከአንተ በላይ ነው ያላውቃት። ግን ደግሞ አንተ እንደዛ እንደማታደርግ በደንብ አውቃለሁ። ይኸው ሰላም የነበረ ቤታችን እሷ ከገባች ጀምሮ ነው ሰላማችን የደፈረሰው። አንተ እንዳልኩ የሆነ ነገር አለ ማለት ነው። አቤል እንዲያምነን ደግሞ በደንብ የተረጋገጠ ነገር ያስፈልገናል። አዎ ልክ ነሽ። እመኝኝ፣ ደግሞ እጅ ከፍንጅ ከነ ማስረጃዋ ነው የሚይዛት። እና ከገኒ ጋር ተገናኛችሁ? እባክሽ እሷን ተያት እንዴ። ለምን ደግሞ እሷን ተያት ያልከው ገኒን ነው? አዎ እንዴ ፍቅረኛዬ ናት ብዬ የማምናት ሴት እንዴ በተራ ወሬ ታምናለች እንዴ? ብሌን ሁኔታዋንና አነጋገሯን ብታይ እኮ አይደለም ረጅም ጊዜ ቆየን፣ ለአንድ ቀን እኮ የምታውቀው እንኳን ሰው እኮ አልመስላትም። ወይ ጆ፣ የገኒ ባህሪ ጠፍቶ ነው? ስለምትወድህና ተናጋሪ ስለሆነች እኮ ነው። ምን የእሷ ፍቅር በማንቋሸሽና በመሳደብ ነው እንዴ ፍቅሯን የምገልጽልኝ? ይኸውልሽ እስካሁን ድረስ ታግሻታለሁ። አሁን ግን በቃኝ ብሌን። ገኒ እንደዛ ያለች ከልቦ ይመስላል? እስከ ዛሬ ድረስ ከልቦ አይመስለኝም ነበር። አሁን ግን አምኛለሁ። በቃ ብሌን አትሳሳቸው። ገኒ በጣም ነው የምትወድ። እንደውም እኮ ከሄዳችሁ በኋላ እሷ ተመልሳ መጣ ሉሲን አንቃ ብታይ የኔ ጆ እንደዛ ያደርግም ስትላት ነበር። በቃ ስትወርድባት ነበር ብታይ። ትቀልጅብኛለሽ አይደል? የቀለድኩ አይደለም ከልቤ ነው። አሁንማ ነገሮች ቀስ በቀስ እጄ ላይ እየገቡ ነው። እየሰራው ድራማ ቤቱን ትርምስምስ እያደረገው ነው። ጆ ላይማ እልሄን የተወጣሁት። አንቺ ቆይ ቀስ በቀስ የሚል ቃል አያስጠላሽም? አንቺ ባዘገብሽ ቁጥር ነገሮች የተበላሹ ነው። ትሰማኛለህ? እዚህ እኮ ብዙ ነገር እየተጋፈጥኩ ያለሁት እኔ ነኝ። እስካሁን እኮ ድራማ እየሰራው ነው ያለፍኩት። አንቺ ድራማ እያልሽ በተንዛዛሽ ቁጥር አቤል በደንብ ሊድን እንደሚችል የዘነጋሽ መሰለኝ። ዛሬን አይቼሽ ምንም አዲስ ነገር ካላደረግሽ እኔ መጥቻ አደርገዋለሁ። እንዴ እዚህማ መምጣት የለብህም አንተ። እዚህ ከመጣህ ሁሉ ነገር ነው የሚበላሸው። ከዚህ በኋላ ወደዚህ መምጣቱን እንዳታስበው። ያ እንዳይሆን ዛሬውኑ ማድረግ ያለብሽን አድርጊ። ከዚህ በላይ ልታገስሽ አልችልም። ስልክ ስታወሪ ተጠንቅቀሽ አውሪ ብልሽ ልትሰሚኝ አልቻልሽም። ይሄ ደደብ እንደዚህማ አያደርግም። ሉሲ ምን እየሆንሽ ነው? አቤልማ የጆን ነገር ማወቅ የለበትም። ሌላ ሀሳብ አስቢ ሉሲ እባክሽ።
እንደዚህማ መሆን የለበትም። እንደዚህ መሆን የለበትም። ምንድን ነው የተፈጠረው? እስኪ እውነቱን ንገሪኝ። ስለምን እውነት ነው? ከጁ ጋር ምንድን ነው የተፈጠረው? ወንድሜ ለምንድን 10 ጊዜ እየደጋገምክ የምትጠይቀኝ? በአይንክ ባታይ በጆሮክ ባትሰማ እሺ። ይኸውልሽ አሁን አንድ በአንድ ምንም ሳትጮይ ንገሪኝ። መደጋገሜ ላይ ለውጥ ካየህበት ችግር የለውም፣ እኔ እነግርሃለሁ። በቃ ከኋላ የመጣና ያዘኝ። ዛሬም እንደ ድሮ አፈቅርሻለሁ እያለ ሲከተለኝ እንዳይጠጋኝ አስጠነቀቅኩት፣ ግን አልሰማኝም። ወንድምሽ በሽተኛ ነው መጥቶ አያድንሽም አለኝና መጀመሪያ በግድ ሊስመኝ ሞከረ። እኔም ደግሞ ታገልኩት። ከዛም ደግሞ እኔ ጮኬ ጠሯችሁ። በቃ ይሄ ነው። ደግሞ እኮ ወንድሜ እኔ አልፈልገውም። ሴትነቴን ሊዳፈር ስለሞከረ ብቻ ልትከላከልልኝ ይገባ ነበር። ይቅርታ አድርጊልኝ እኔት፣ እኔም ብለሽ መተሽ አስደፈርኩሽ አይደለ? በጣም ይቅርታ አድርጊልኝ። ከጁ ጋር ይሄን ያክል ጊዜ ስንኖር አላውቀውም ነበር ማለት ነው። በጣም ይገርማል። ቢዘገይም ስለሱ ማወቅ ትልቅ ነገር ነው። አሁን እንዴት ብዬ ማስረዳት እንዳለብኝ ነው ግራ የገባኝ። ያቺ ጨካኝ እኮ ማለት ነው እማይሆን ቦታ ነው ያዘችኝ። ይህን ያህል አደገኛ ሴት ናት እንዴ? ቀላል አሁን እሱ አይደለም የሚያሳስበኝ ታውቃለህ። አቤልንና በቃ ፍቅረኛ እንዲማሳመን እንዳለብኝ ነው ግራ የገባኝ። ወይኔ ሉሲ ተጫወተችብኝ እኮ። ይቺማ ከማከላችሁ መውጣት አለባት። መውጣት ብቻ እንዴ? ልጅቷ እኮ ማለት ነው ለገዛ ወንድሟ ራሱ እኮ አልተመለሰችም። ይኸውልህ አቤል ሆነ እንጂ የኔ መጨረሻ ራሱ እስር ቤት እኮ ነው የሚሆነው። እና የልጁ ሚስት ታመነች? አረ እሷ ብሌን የምትገርም ልጅ ናት ታውቃለህ። አሁን አቤልን እንዴት ብዬ ማሳመን እንዳለብኝ አላውቅም። ግን እህቱ ማለት ነው በጣም ባለጌ ሰው ስለሆነች ተለሳልሳ እያወራችሁ በቃ አቤልን አሳመነችው። አሁን እንዴት አድርጌ እሱን ማሳመን እንዳለብኝ ራሱ አላውቅም። አይዞህ እኔ ከጎን ነኝ። ያቺን ተንከሲስ ደግሞ የእጇን ነው የምንሰጣት። እኔ ጥሩ እቅድ አቅዳለሁ። ለምንድን ነው ቆይ እቅዶች ሁሉ የሚበላሹት? እሺ አንደኛው ባይሳካ ሁለተኛው ለምን አልተሳካም? እሺ ይቀር፣ ግን ሶስተኛው መሳካት ነበረበት። ግን ቢሆንም ጆን በእጅ አስገብቼዋለሁ። አክስቴ ምንድን ነው እንዴ? ለምንድን ነው የምትቆጭኝ? እኔ እኮ ምግብ ፈልጌ ነው። ምን ጭራሽ እኔ ነው ምግብ እንስራልሽ ይጠቅሻልሽ? ለደሞ ለምንድን ነው የምትቆጭ ምናምን የምትይ? እንዴ ምን ችግር አለው? ቆይ ትሰሚኛለሽ ቲና፣ እኔ አክስትሽ እንጂ ሰራተኛሽ አይደለሁም። ምግብ ካስፈለገሽ ብለኝ መታ ትሰራልሻለች። ከዛ ውጭ ግን እኔ ጋር ምግብ ምናምን ብለሽ እንዳትመጪ። ቲናዬ ምን ነው ያስፈልግሽ ነገር አለ እንዴ? ለምን አኮረፍሽ? ኧረ አላኮረፈችም። ምግብ ስሪልኝ ብላ ምን ልስራልሽ እያልኩ የጠየኳት እኮ። አሁን እኔ ሰራተኛ አይደለሁም አልሰራም ስትይኝ ነበር። ኧረ ስቀልድ ነው እንዴ? አንቺ አመረርሽ እንዴ? አባቴ ሲመጣ ነው ስቀልድ ነው የምትይው? ቆሌን ገፈፍሽው እኮ። ቲና አክስትሽ እኮ እየቀለደች ነው። አሁን የምትፈልጊውን ነገር ንገሪያት፣ ትሰራልሻለች። አዎ ምንድን ነው የምትፈልጊው የኔ ቆንጆ? ምን ልስራልሽ? ብሌን እንዴት ነሽ? አለን ጓደኛዬ ነው ታውቂ። ሰላም ብሌን ይባላል። ስራ እንዴት ነው ብሌን? ስራ እንግዲህ እንደምታየው ነው ጆ፣ በጣም ቀዝቅዟል። አቤል ከታመመ በኋላ እኔም ብዙ አልመጣሁም ነበር። ወይ ከቤት አልሆንኩ ወይ ከስራ ያልሆንኩ። ለምን ቆይ የሚያግዝሽ ሰው እዚህ አትቀጥሪ? ጆን ደግሞ እያወቅ ለአቤል ሕክምና እኮ ያለንን ገንዘብ በሙሉ ነው ያወጣ ነው። ደግሞ በምን ስራ ነው አጋዥ መቀጥረው? አይዞሽ በቃ ሁሉም ነገር ይስተካከላልሽ። ይገርማል። ምኑ ነው የሚገርመው? ሴት ለዛም ወጣት ነሽ። አንቺ ነሽ ቤትሽን እያስተዳደርሽ ያለሽው። ይኸውልህ ብሌን ማለት በጣም መገረም ልጅ ናትሽ። አቤል ራሱ እሷን የመሰለ ሚስት ስላገኘ በጣም እድለኛ ነው። በስለት ራሱ ማንም አያገኝም እንደዚህ አይነት ነገር። ታውቃለህ እንደዚህ ስትያት በቃ ምንም የማታውቅ ነው የምመስለው አይደል? ስንት ነገር እንደተሸከመሽ ብታውቅ። ኧረ ተው ጆ፣ ይህን ያህልም አይደለሁም። አንቺ ምንም ባትይ ስራሽ ይመሰክራል ብሌን። አዎ ትክክለኛ ሴት እንደሆንሽ ታስታውቂያለሽ። ባለቤትሽን ፈጣሪ ይማርልሽ። ጆ ብዙ ነገር አጫውቶኛል። አሜን። ይገርምሻል ብሌን፣ ይሄ ሰው በጣም ምርጥ ወዳጄ ነው እና ደግሞ ይቅርታ እኔ መሄድ አለብኝ። ምን ነው ትንሽ አትቆይም? አይ አልቆይም። በቃ እንደዛ ካልክ ይሁንሽ። እሺ በሉ
ደውልልኝ በቃ። ደግሞ አትጥፋ። አክስቴ አመሰግናለሁ። የምን ምስጋና ነው? አክስትሽ አይደለሁም እንዴ? አባዬ አመሰግናለሁ። እኔ ደግሞ ምን አደረኩ? አክስት ስላመጣልኝ ነው። እሺ በቃ አምጪ የኔ ቆንጆ ላስገባው። እሺ ወይ ጉድ! ወይ ሉሲ፣ የማንም ዲቃላ መጫወቻ አልሆን። ደግሞ አክስቴ ምናምን ትላለች። ደቼ ትብላና። ቆይ አርፋ ማትቀመጥ ከሆነ እሷንም እህቷንም ከዚህ ቤት መንቅሬ ነው ማውጣቸው። የማንም ዲቃላማ እንዲጫጫብኝ አልፈቅድም። ብታይ ብሬን እንደዛ ተከፍቼ ሳይኝ ከየት መጣ ሳልለው መጥቶ አጠገቤ ቆመ። እንዴ ሳትተዋወቁ? አዎ እንዴ ከአንድ ቀን ከዛ ቀን ውጪ አይቼው አላውቅም። ግን እርግጠኛ ነህ አታውቁም? ብሌን ምን ሆነሽ ነው? እኔ ቆይ ከአቤል ውጪ ሌላ ጓደኛ ነበረ? እሱማ እኔም ቅድም ጓደኛዬ ነው ስትል ግራ ገብቶኝ ነበር። እኔም ማለቀው ጓደኛ ከመቼ ጀምሮ። ብቻ ምን አለፋሽ በጣም ጥሩ ሰው ነው። እሺ ግን ጆ በአቤል አዘንክ? ይሄን ያልተሰምተዋል ማለት ነው? አላሽሽም ብሌን በጣም ደብሮኛል። ግን እሱም ባየው ነገር ስለሆነ እኔም አልፈርድበትም፣ ለመረዳት እሞክራለሁ። አዎ ጆ እንጂማ አቤል ላንተ ያለውን ነገር ታውቀዋለህ። ከህመሙ ላይ ነገሮች ተደራርበውበት ነው እንጂ። እሱስ ልክ ነሽ። ግን እኔ ለዛች አረመኔ ካልሰሩላት ጆ አይደሉም። ሄሎ፣ ጥሩ እቅድ አቅጃለሁ። ሉሲ ነግሬሽ ነበር። ስትደዊ ለምታቅጂው ሳይሆን ያደረግሽው ነገር ደዊ። ቆይ አንተ እንደዚህ የሚያደርግ ነገር ምንድን ነው? ጥቅሙ ሁለታችንም እኮ ነው። እኔ ጋር ያለሽን መረጃ ታውቂያለሽ። የማዝሽን እያንዳንዱን ነገር ማትፈጽሚ ከሆነ የራስሽን ጉድጓድ እየቆፈርሽ እንደሆነ ወቂ። ኧረ እንደዛ ማለት እኮ አይደለም። ቢያንስ ተጋግዘው ነገር ካደረገን ብዬ ነው። ደግሞ አንተ ከኔ የተሻለ ነገር ታስባለህ። የመጨረሻ እድል ሰጥቼሻለሁ። አንቺ ግን አሁንም እቅድ ላይ ነሽ። ስለዚህ ለሚመጣው ነገር ተዘጋጂ። እንዴ ምን ልታደርግ ነው? አንቺ በዘገየሽ ቁጥር እኔ እየተራመድኩ ነው። ለእኔ ሳትሳውቀኝ ምንም ነገር እንዳታደርግ ትሰማኛለህ? እንግዳ ሁሉም ነገር ነው የሚበላሸው። ቻው። ሄሎ ሄሎ፣ ሄ ደነዝ፣ ምን ለማድረግ እየሞከረ ነው? ወይኔ ሉሲ። አይ ቲና የጉደኛ እኮ ነሽ። አባቴ እህቴ ግን በጣም እየከፋት ማለት ምን ነው ያለችሽ ነገር አለ እንዴ? አይ እንዲሁ ሰዓት በጣም እንደተጨነቀች ታስታውቃለች አይደል? አባዬ በጣም ይቅርታ፣ አንተንም እንድትጨነቅ አደረግኩ አይደል? በፍጹም ቲናዬ፣ ደግሞ ሚስቴ እንድትጨነቀች አውቃለሁ። እኔ ያለሁላት በቅርቡ ድናለሁ። እሺ እሺ አባቴ። ምንድን ነው የታመስሎኝ ልጥፍ የሚያደርግሽ አንቺ? ጆ አባቴን አትቀፊው ልትይኝ ነው እንዴ? የአንቺ አባት ለእኔም ወንድሜ ነው። ደግሞ የ10 ጊዜ አባቴ አባቴ አትበይ። ሂጂና እህትሽን ብሌን ጠይቂያት አባትሽ የት እንዳለ። ሉሲ ምን እያልሻት ነው? ያምሻል እንዴ? አዎ ልክ ነኝ። እስከ መቼ ድረስ እየፈለች ትኖራለች እቺ ልጅ? ብሌንም የፈለገችው ነገር ስላላት ነው የማንንም ዲቃላ ምታዝኝ የሸጎጠችው። ሉሲ በቃሽ። እውነቱ ሲነገርህማ ያንጨረጭረሃል። ከቤተሰብ ከያስበለጥካት ብሌን ስንት ጉድ እንዳላት ብታውቅ። ሉሲ ስለ ብሌን ክፉ ነገር ከዚህ በኋላ እንዳታወሪ። አሁን ሂጂና ቲናን አጽናኛት። እንዴ ቲናዬ ምን ሆነሽ ነው? ማን ይመታሽ? አቤልና አባዬ ብለሽ እንዳትጠሪው አለች። ማ ያቺ ሉሲ ናት አይደለ? በቃ ተያት። ከዚህ በኋላ እንደፈለግሽ ብለሽ የመጥራት መብት አለሽ። እሺ እሷ አይመለከታትም። እሺ ትዩ ምንድን ነው ቤቱ ልታፈራርስ ነው እንዴ የመጣችሁ? በቃ ቲናዬ ገብተሽ ተጣጣቢና እረፍት አድርጊ። እሺ ሂጂ። ጎበዝ ልጅ ጎበዝ። እርግጠኛ ነኝ እቺ ሉሲ ከተባለች ልጅማ የሆነ የተደበቀ ነገር አለ። ምንም አልጣመኝም። አቤል ደህና ነኝ። ግን እንዴት ነሽ? አለኝ። እንዴት ነው አሁን? ቀለል እያለ ነው? አሁን ምንም አይደለም። ትንሽ ስንቀሳቀስ ቁስሎ ያመኛል እንጂ ደህና ነኝ። አንተም እኮ ቶሎ ለመንቀሳቀስ ቸኮልክ።
እንጂ ሙሉ ለሙሉ እስከሚሻል ባትንቀሳቀስ ጥሩ ነበር። ምን ላድርግ ብለሽ ነው? ቶሎ ለመዳን ብዬ እኮ ነው። እንዴ እኛ ስለ ቸኮልን ሳይሆን እኮ ሁሉም ነገር እግዚአብሔር ይፈቅዳል እንዴ የሚሆነው። እሱ እንኳን ልክ ነሽ፣ ግን የብሌን ነገር በጣም እያስጨነቀኝ ነው። ለእኔ ባትነግረኝም ሚስቴ በጣም ተጨንቃለች። አዎ ልክ ነህ። እኔም ላረጋጋት ሞክሬ ነበር፣ ግን ያው ብሌን ታውቃት የለ ህመሟን ዋጥ አርጋ መቆየት ነው የፈለገችው። ያው በዚህ ህመም ላይ እኮ ሌላ ችግር እንዳትሆንብህ ፈርታ ነው። ታዲያ እሺ ምን ማድረግ ነው ያለብኝ? አንተ ዝም ብለህ ህመምህን አስታም፣ ሌላውን ደግሞ ተጋግዘን እናደርገዋለን። ይሄ የመጨረሻ ሙከራዬ ነው። የአቤልን የቁም ስቃይና ሞት ዛሬ በአይኔ ማየት አለብኝ። አለን እንዴት ነህ? አለሁልሽ ብሌ ነው። እንዴት ነሽ? ደህና ነኝ። ምን አለ ግን እዚህ ከምትመጣ አቤል ጋር ብትሄድ? ንግግርሽ እኮ እንደምመጣ ነው የሚመስለው። አረ እንደዛ አይደለም። አረ ስቀልድሽ ነው ብሌን። እኔም አስቤው ነበር። እና ማን ከለከለ ነው ወይስ አቤልን ማግኘት ደበረ? አረ አይደለም እባክሽ፣ ያቺ ሉሲ ተበየዋን ከማያት ብዬ እኮ ነው። ደግሞ እኮ እንግዳን እየጠበቅኩት ስለሆነ ነው። ከዛ መሄድ አይቀርም። እንግዳ ደግሞ ማን ነው? ቅድም ያስተዋወቅኩሽ ልጅ ነዋ። ለካ ስሙን አልነገርኩሽም። እሱ ልጅ ነሽ። እና እሱም አቤልን ሊጠይቀው ነው? አዎ ካልጠየኩት እያለኝ እኮ ነው። እንደዛ ከሆነ አሪፍ። እኔም ላነሳሳና እንሄዳለን። በቃ እንደዛ ከሆነ እሱ እስከሚመጣ ድረስ አብረን እንሄዳለን። እሺ በቃ እኔም ልሸፍን። ምን ነው ደነገጥሽ? ነይ ቁጭ በይ እንጂ። እቀመጣለሁ። አልቀመጥም። ደግሞ ብቀመጥ ባልቀመጥ አንቺ ምን አገባሽ? ጭራሽ በወንድሜ ቤት ታዥኝ ነው? እንደውም አልቀመጥም። እሺ እቺ ልጅ ግን ጤነኛ ናት? የምር ግን አቤል እህት ናት? ምናቸውም እኮ አይመሳሰልም። እሷ ባህሪዋ እንደዚህ ነው። እሷ ከመጣች በኋላ ይሄ ቤት ሰላሙን አጥቷል። በቃ እዚህ ቤት ያሉ ነገሮች ምንም ደስ አይልም። አይገኒ የእሷ መምጣት ነው ብለሽ ነው? ነገሮች መገጣጠማቸው ይሆናል እኮ። የእሷ እግር እዚህ ቤት ከረገጠ ጀምሮ ነው ነገሮች እየተደራረጉ ያሉት። ተይ እንጂ ግን ሉሲ እኮ እህቴ ናት። እሱ የጠፋኝ ይመስላል አቤል። ይቅርታ አድርግልኝና እኔ ልጅቷ ምንም አልተዋጠችልኝም። በቃ አይኗ ውስጥ ውሸት ነው የሚታየኝ። እሷን ተያትና ብሌን ጋር አልሄድሽም እንዴ? አይኗን ማየት እንዴት እንድናፍቀኝ። አይ አልሄድኩም። ጥሩ ስሜት ላይ ስላልሆንኩኝ እሷን ከማስጨንቃት ብዬ አልሄድኩም። ከጆ ጋር ተገናኛችሁ እንዴ? ያ ነገር ከተፈጠረ በኋላ አልተገናኘንም። በስልክም አላወራንም። ያው ቤትም መጥቶ ምን እንደተፈጠረ ሊያስረዳኝ አልሞከረም። እኔ የምልህ ግን አቤል ጆ እንደዚህ የሚያደርግ ይመስላል? ምናልባት ሲያያት የበፊት ፍቅሩ አገርሽቶበት ይሆን? እኔ አሁን ያንን መመለስ የምችልበት ሁኔታ ላይ አይደለም ያለሁት። ማናቸውን ማመን እንዳለብኝ እንኳን አላውቅም። እሺ በቃ አንተን አላስጨንቅም። እኔ ግን ይህን ነገር ማጣራት ያለብኝ ይመስለኛል። ልክ ነሽ። ወይኔ ሉሲ፣ አሁንም ድጋሚ ሌላ ጥፋት እንዴ? እንደውም ጥሩ ነው ያደረግሽው። ውሃውን ሰተሹ ቢሆን ኖሮ እኮ አንቺ ነበርሽ ተጠርጣሪ የምትሆኝ። ለዛሬ መደናገርሽ ጠቅሞሻል። በቃ እኔም ልሂድ። ትንሽ አትቆይም? ቢያንስ ብሌን እንኳን እስክትመጣ። አይ ብሌን ስጠብቅ እዚህ ቤት ስቆይ ሌላ ችግር ነው የሚፈጠረው። መምጫዋ እኮ ደርሷል። አዎ ግን በቃ ልሂድ። ምናልባት መንገድ ላይ ከተገናኘው እሰየው፣
ካልሆነ ደግሞ ነገ በሰፊው ያገኛታለሁ። አንተም ቢሆን ብዙ አትጨነቅ እሺ? ቲናዬ እያጠናሽ ካልሆነ እጠራልሃለሁ። ሰላም ኑ። ገኒ አንቺ ገኒ ተያት በቃ ትሂድ።